እስካሁን አልዘቀዘቁም። አሁን ከዚህ በላይ አልዘቀዝቅም፣ ምክንያቱም ሃይማኖቴ አይፈቅድልኝም። መዘቅዘቅ ሃይማኖቴ አይፈቅድልኝም ማለት ነው። በመቀጠል ደግሞ እኔ ብሩኬ መዘቅዘቅ ሳይሆን ሃይሚ አክብሮ ሲመጣ አከብራዋለሁ። 4 ነጥብ። የሁላችንም ሀሳብ ነው። ነገር ላስረዳሽ። ሃይማኖት ያልሽው ነገር ማለት ነው። ሰውን መዘቅዘቅ ሃይማኖትን እንትን የሚል ነገር የለውም። ሃይማኖትን አይነካም። ሰው ሩህ ያለው ሰው እንዴት ነው የሚዘቀዘቀው? ሩህ ያለው ሰው በሞት እያደረጉ እንዴት ይለቀቃል? ይሄ እኮ የሃይማኖት አይደለም። ሰውን መዘቅዘቅ ጭንቅላታቸው፣ አስተሳሰባቸው የወረደ የሆነ ልክ ያልሆኑት ናቸው እንጂ ማለት ነው እንደዛ አድርገው የሚዘቀዝቁት እንጂ ይሄ የሃይማኖት ጉዳይ አይደለም። አዎ ሃይማኖት አይፈቅድም መዘቅዘቅ። እንዴ ምን ሆነሽ ነው? እኔ ክርስቲያን ኦርቶዶክስ ነኝ። ሃይማኖት አይፈቅድም መዘቅዘቅ። ሰው መዘቅዘቅ ሁሉም እኮ አይፈቅድም። ሆነሻል። ሁሉም ይፈቅዳል። እንዴ ከየት የመጣሽ ነሽ? በሃይማኖት ክርስቲያንም ሆነ ሙስሊምም አይፈቀድም። ያለው ሰው እንዴት ነው የሚዘቀዘቀው? የት ሀገር ነው ያያችሁት እንዴ? ማንኛውም እንትን ሃይማኖት አይፈቅድም። ሚዲያ ሁሉ እኮ ነው የሚያዩ። እንዴ እናንተ አስባችሁታል? ውጭ አለ፣ ከኛም ሀገር አለ፣ ስደት አለ፣ በሙሉ እኮ በጣም ብዙ ህዝብ ነው የሚያዩ። እንዴ አረ በእግዚአብሔር እና ዛሬ የምንናገረው ማወቅ አለብን። እሱ ሳያውቅ ቀርቶ አይደለም፣ ያውቃል። እሱ ሳይገባ ቀርቶ አይደለም። በዚህ ደረጃ ጭንቅላት መቼም ክሎዝ ሆኖ የሚዘጋ ማይንድ ያለ አይመስለኝም። ያልተማረ ሰው እንኳን ሚዲያ ላይ ያለ ነው ሲባል ሰው እኮ ይሰማል ብሎ ይላል። እንኳን ተምሬያለሁ የሚለው ማለት ነው። ስለዚህ ህይወት የሚባል ነገር አለ። ቤተሰብ ከምንም በላይ እሺ፣ የሚዲያ ሰው አቀረበህ፣ ለዚያ በቃ ደግሞ ፋሚሊ አለ። ጋሽዬ ቪዲዮን ያውታል፣ ሁሉም ሰው ነው የሚያየው። ይሄን ቪዲዮ እያየ ከሱ ጋር እንደዚህ አታካራንታ በጣም የሌለ ስቱፒድ ቃላት እየተመላለሰ ምንድን ነው የምትይው እንዴ? በጣም ክብር እኮ ወጣሉ። ከመከባበር የሚባል ነገር የለም። ስለዚህ ወንድ ልጅ ካላከበረኝ ሚዲያ ላይ መጥቶ እየዘረጠቀኝ ህይወቴ ላይ የሚገኝ ሊገባ ሊቀጥል አይችልም። ፈጽሞ ሊሳካም አይችልም። በጣም ውስጥሽ ላይ የሚያስቀምጠው እሱ ነው። ሲጀመር እያስናቃትም ያለው እያሰደባትም ያለው እሱ ነው። ስለዚህ አይፈልጋትም። ፍቅሩንም መግለጽ አልቻለም። ምንም ነገር ሲገድ ገደል ይባል። ይሄ ይቅርታ አድርጉልኝና ማለት ነው። ለማንኛውም ማለት ነው አሚና ልጠይቀኛለሽ ነገር አለ። ልወጣ ስለሆነ መልሽልኝ። ይቅርታ ናችሁ። ደህና ናችሁ ጋይስ? አንዴ ሰላም። ታዲያስ እናቴ ደህና ነሽ? እሺ እኔ ግን አንድ ጥያቄ ልጠይቅሽ። አንቺኛዋለሽ ሚዩት አድርጉ አንዴ ማለት ነው። አንዴ ብቻ ወርቼ ይወርዳለሁ። ሚሚ ማለት ነው። ሚሚ አንቺ ልጅ ባለፈው ይዘሽኛል፣ ባለፈው ይዘሽኛል። ሚሚ እግዚአብሔር ነው የምልሽ። ሁላችን ምን አድርጊ ነው የምትይኝ? እሺ እኔ ምን አልኩኝ? እኔ አሁን ቤተሰብ ተናገርኩኝ። ተረጋጊ። ሚሚ እንዴት ነሽ? ታዲያ ሰኔ ቆንጆ እቺ ባለፈው ጀምራ ብሩክ ትላለች። እኔ ብሩክ ምን አገባኝ? አገባኝ ያገባኝም አላገባውም አያገባኝም። የታውቀዋለሁ እንዴ? አንድ ነገር ንገርሽ። በጣም የምሬን ነው። እውነተኛ ልሽ በጣም የተመቸሽ ልጅና እውነተኛ ነው የምታወሪው። የምሬን ነው። ብዙ ጊዜ እከታተልሻለሁ። አንዴ ልንገርሽ። እሺ አመሰግናለሁ። እኔ ቆንጆ አሚና ተለበሽ ይሳደባታል፣ አፏን ትከፍትበታል አልሽው። እውነት ነው። እሱ ቢያስከብራ ልጅቷ አፏን አትከፍትበትም። ሲቀጥል ደግሞ እኛን ልጆቹን ለዚህ ያደረስናቸው፣ እዚህም ከፍም ሊሉ ያደረግናቸው እኛንን ያጣለናቸውም እኛንን። ስህተት ነው አትሉማቸው የሚላችሁ ማለት ነው። ልክ ነሽ። ሚዲያ ላይ የሚወራው ወሬ በጣም ያስጠላል። ያ ልንገርሽ። ከዛ አሁን ደግሞ የሰው ልጅ ይጣላል፣ ይታረቃለን፣ እንደፈለገ ይሆናል። ዞሮ መገናኛው አንድ ስለሆነ ማለት ነው። ዞሮ ተጣልተሽ ልትታረቂ ደግሞ ከአፍሽ የሚወጣውን ነገር መጠንቀቅ አለብን። ወገታቸው ማለት ነው። ግን እነሱ ለተጣሉ እነሱ ዛሬ ወይ ስራ ነው ወይ እውነት ነው ወይ ውሸት ነው የሚሰሩት። ግን እነሱ በሰሩ እኛ ምን አገባን? እዚህ ጋር የእናትን ፎቶ የሃይሚን ፎቶ እንዘቅዝቅ፣ የብሩክን እንዘቅዝቅ፣ የሃይሚን እንዘቅዝቅ፣ ችግር የለም። ግን የእናት የአባት የሃይሚና እየተዘቀዘቀች ለምን? አሁን የሆነ ቤት ገብቼ ማታ ምን እላለሁ?
እሷን እኮ እንደዚህ አድርጋ ነው እናቷ ያሳደገችው አለችኝ። አንድ ቤት ስገባ እሱን እኮ እንደዚህ አድርጋ ነው እናቷ ለምን እናት አባት ምን አገባቸው? ሁለቱን አስጣሉት። ሁለቱን እንትን እንበል እንጂ እናት አባት ምን አገባቸው? ሲቀጥል ደግሞ እሱም አመጣ እሷም አመጣ ለምንለው ያምጡ ከተስማሙ እነሱ ያዋጣናል ለኛ ቀለል እንለያይ ካሉ መለያየት አለ ነው። እንትና በፈቀደ ህይወት ያንቺን ህይወት እኮ እኔ አልኖርልሽም፣ ራስሽ ነው የምትኖሪው። የእሷንም ህይወት እሷ አልኖርም፣ ራሷ ነው የምኖረው፣ እኔ አልኖርላት። ስለዚህ የመረጠችውን ታገ መረጫዎቹ ግን እኛን ምናገበን ነው። እኛን ምናገበን ለምናወራለን ለምናወራው ነገር ዛሬ እሷ እኛን እኮ የማያዩን መስለን እንጂ ያዩናል። ግን እኛ ለምናወራው ነገር እንጠቅም። በሷም በኩል በሱም በኩል እነሱ ዞሮ ዞሮ እየተቀየሙን ነው እኛ። ስለዚህ እንንጠቀቅ። ሃይሚን ሁሉም ወዳታል፣ ብሩክን ወደ ግን የሚሰሩ ስራ ነው እንጂ ሰው ሊያስጠላቸው ሰው ሊጠላቸው ከአፋቸው ከነሱ አፍ የምንጠብቀው አይደለም። የሚያወሩት ሁሉ ከነሱ አፍ የምንሰማው አይደለም፣ ከብሩክ ከሃይሚ አፍ። ስለዚህ ይህንን ትተን እኛ ዞረን አሁን አንታውቁም፣ አብረን አንሰራም፣ እኔና ብሩክ ተለያይተናል ብሎ ቢመጡ አንዱ ይዘሽ ትሄጃለሽ። እናት ማትፈልጊም አልተለያየንም ወይ ስራ ነው የሚሉት ከሆነ ሁለቱንም ይዘሽ ትሄጃለሽ። እኛ ግራ ገባን። ግራ ቢገባንም ግን አንቺ አሁን ሃይሚን ትወጃታለሽ፣ ሃይሚን ይዘሽ መሄድ ትችያለሽ። ብሩክን ወደዋለሁ፣ ብሩክን ይዤ እሄዳለሁ። ግን ለምን አላፊ ቃል እናወራለን? እነሱ አውሩ ብለን ለምን እናወራለን? ከካሜራ ማን ያወራል? ቆይ ልንገርሽ፣ ሜራት ልንገርሽ፣ ተረጋጊ። አላፊ ቃል ማን ያወራል ብቻ። አሁን አንቺ ቤት ምንም አልተወራም፣ አይወራም፣ ምንም አልተወራም። ግን ሌላ ቤት ሲሰጪ እሷ እንዲህ ናት፣ እሱ እንዲህ ነው፣ እሱ ምን አገባኛል? እኛን እኮ ያገባል። እነሱ ተለያይተናል። የኔ ወዴስ እኔን አይታችሁ ቪዲዮን ሰብስክራይብ አድርጉ። የኔ ወዴስ ይሄንን አታችሁ ሰብስክራይብ አድርጉ። ሌላ አትንኩ ቢሉን እሺ አልነካም፣ ተከባብረን ቁጭ ነው። ግን የወዴስ ራሱ ክብር እየሰጡ ናቸው እንዴ? ክብር አይደለም፣ ክብርማ አልሰጡም። ክብርማ አልሰጡም። ልንገርሽ አንድ ነገር ማለት ነው። ክብር አንቺ እነሱ አንድ ነገር ስሩ ወይ ላይካቸው ሲቀንስ ወይ ሰብስክራይባቸው ሲቀንስ ለምን ዝቅ አሉ እነሱ ለምን እንትን አሉ ብለን እኛ ነን እዚህ ጋር ግን እነሱ በጥፍር ቆሻሻ ጨምሩን። ስለዚህ እኛ ደግሞ ይሄ ነገር በዛ በቃ በዛ ምን እንደው ታውቃለሽ፣ አንድ ወር ከምናምን ኦዲየንስም ታው ምክንያቱም እነሱ ስለሚወዱ ነው የሚወዳቸው ነው ኦዲየንስ የሚናገረው። ገባሽ? ኦዲየንስ አሁን እኮ አንዳንድ ኦዲየንስ እኮ በቃ ስሜታዊ ሆኖ የሚያወራው ግን ቤተሰብ የሚሳደብ ቤተሰብ ፎቶ የምዘቀዘቅ ሰው ይሄ የራሱ እንትን ጭንቅላቱ ትክክል አይደለም። ገርስ አሁን እኮ ማለት የሃይሚና የብሩክ ፕሮፋይል አድርጎ አይደለም እውነተኛ ደጋፊ አይደለም የሚዘቀዝቀው፣ የሌላ ደጋፊ ነው ፕሮፋይል ለብሰው እየዘቀዝቃል። የሌላ ደጋፊ እውነቱን ልንገራችሁ ዘቀዘቅ ሰው ማለት ነው። አንደኛ ፎሎ ፈላጊ ነው፣ ሁለተኛ ደግሞ ለራሱ ቤተሰብ ሃይሚን እና ዘግቆ እኮ ገስት ከፍቶ ያወራሉ እንዴ። ከዛ ስታይ የሌላ ሰው ፎቶ ነው የሚኖርበት። ለምን እንደዚህ አናርግ? ተጣልተናልም ካሉ አንዱን ይዘሽ መሄድ ትችያለሽ። አልተጣልንም ካሉ ሁለቱንም ይዘሽ ትሄዳለሽ። ግን ለምናወራው ነገር ለከት ኖሩ ለአፋችን እንትን ነው፣ ሌላ ምንም ችግር የለውም። ፋበሉ ግን እንጃው ላይ ሚሚ ይቅርታ እንደዚህ ልል ፈልጌ ነው እንጂ ሰፈራ አርገቹ ዳፈት ቱኒያ ማናስት እኔ በቃ አንድ ሰው የሆነ መጥፎ እኔ የፈለኩ ሰው ጥሩ ቦታ የሚያስብለት ይሄ ሰው በቃ ጥሩ ነው ብዬ ያሰብኩለት ሰው ወርቆ ሲታይ ማለት ነው። እዛ ሲደርስ አይኔ ያቃጥለኛል ማየት እንኳን ተይ እስከሚያልፍ ተወክላለሁ እኔ እግዚአብሔርን በቃ ትክክል ማለት የወደደውን ሰው እኮ ማጠላት አይችልም ማለት አስበው ይሆን ይችላል። የወደደውን ሰው እኮ ማጠላትም አለው። እኔ የሚገርመኝ ትምህርት
ነው ብሎ ነው ቪዲዮ የሚለቁት ወይስ ምን ብሎ ነው? እኔ ግራ ነው የሚያጋባኝ። እግዚአብሔርን እኔ ጉልበት ቢኖረኝ እነ ሚፍታ ሁላችሁም ከሳለሁ። እኔ ራሴን እንዲያጠፋ ፈልጎ ከሆነ ይሄን የሚለቁት እኔ ብዙ ዩቱበሮች እያሉ ያለ እነሱ ማየት አልችልም። ካየው ያመኛል። ምን ላድርግ? እኔ ተቃጠልኩ። ወይኔ አረ ሚፍታን ከሳለሁ አልሽስ። አንቺ ደግሞ ሚፍታ ምን እንዳደርግ እንዳይጠራችሁ በቃ አንፈልግም። በቃ ሁላችሁም እዛ ገደል ይግቡ። በቃ እኔ አልፈልግም። ፎቶአችሁም ያት ነው ሰኒ ጃን እኮ ትክክል ናት። ከምር የሚያስታርቀው ሰው በጣም ጥፋተኛ ነው። እናንተ ምን ሆናችሁ ነው እንዴ? ትናንት እንደዛ ተጨቃጭቆ እያየ እሱ እኮ አሁን እግዚአብሔርን እውነት እሱ እኮ ጥፋት አለኝ ብሎ አይደለም። ገባሽ? አሁን ሀይሚ ጋር ያለ ልጅ ምን አለው? ምንድነው ሀሳቡ ማለት ነው? ሀሳቡ ሊረዳ ያቺትም ልክ ግን እንደዛ የሚጠራ ከሆነ እውነት መት ይታረቁ ብሎ ማለት ከፈለገ በውስጥ ይጨርሱና ይምጡ። ቪዲዮ ደቅ ነው በውስጥ ይጨርሱ። ቪዲዮን አንፈልግም። ተቃቅፎ ይምጡ። ፎቶአቸውን ይልቀቁ። ቪዲዮ አንፈልግም። ምንድነው ተቃቅፎ የሚመጣው? በውስጥ ታርቆ ተቃቅፎ ቪዲዮአቸውን ይለቁ። ፎቶ በጠዋት ይሄ ነው የሚፈልገው እንጂ እዚህ እየመጡ እያቦኩ እየጋገሩ መሄድ ይደብራል። ገና ውድታ የላችሁ ዛሬ ማታ ጠብቁ እና ይሄ ልጅ በቃ ታርቀናል ሁላችንም ለየብቻችን ነን ካሉ ዋት ሁለት ተጣጣሉ ያዩ ሲነሰኒ ጃለሌ ማለት ነው። አሁን እኛ የምንፈልገው ወይ የተለያዩበት ቪዲዮ ይልቀቁልን ወይ የታረቁበት ቪዲዮ ከራስ አንፈልግም። ሁሌ ጭቅጭቅ ስለጀመረ ነው። ሁሌ ጭቅጭቅ ካሜራ እኔ ትምህርት ነው ብሎ ነው ወይስ ምንድነው ብሎ ነው ጀምር ማለት ነው። ወላሂ መጥፎ ቃል ነው የሚያወጡት ሁለቱም ሲነጋገሩ ማለት ነው። ስለዚህ ሰው ግን እኔ እንጃ ከምር ሰው የሚወጣው ነገር ነው የሚይዘው። ሲላጠለን ሲላምን ምናምን አይደለም። እግዚአብሔርን ለራሳቸው ራሱ ጥሩ አይደለም። ካሜራ ያስታርቅ ሰው እንዴት ነው? አራት ካብል ሆነ አንተም ይዘህና አንቺም ይዘሽ ነይ ከዛስ ኧረ ወይኔ ከዛ ስታረቁ እንዴት ልክ ሀይሚ ማለት ነው። መጀመሪያ እኮ በሰላም እያወራች ይኸው ተለጣጥፎ መጣ ስትል አይ ነገር ተጀመረ አልኩ። እንደ ሄለን እኔ ሀይሚን ቢሆን ማለት ነው ጎበዝ ናት አይደል? ጎበዝ እንላለን። እኔ ድሮ ነበር ከዚህ ጭቅጭቅ ነው ወጣ እንዴ ምንድነው መጨቃጨቅ አውዝ ቢላ ምን ሸይጣን ረጅም እንዴ አንድ ሰው እንኳን አይረጋጋም። ጭንቅላቱን ያሽ የኔና ደግሞ እኮ ወንድ ራሱ የለም። ትላንት መፍታም ተጣሉ በቃ አለ ተጣሉ አለ ይፍታ ተሰቃየኩ መሀል ላይ ግር ጮጋራ ይላታችሁ ታለ ጮጋራ ኧረ በቃ ተጣሉ አለ ለቀቀላቸው። ምስኪን ነው። ለምን አይደባደቡም? የኔ አባት እኔ አልድ እንዲደባደቡ አልፈልግም። እኔ የኔ ጠንበለል እንዲ አንቺ ማለት ነው የሆነ ሰው እኮ ነገር ፈልጎ ነበር ከምር ግን አልታ ያኔ በቃ ይሄ ዝም በማለቱ ተዋጣ እንጂ ከምር ሊጣሉ ነበር እኮ ይጣሉ ነበር። ትክክል ግን መጣላት ምን አስፈለገ? ጥሩ ማለት ነው። ተመስገን ነው። አንቺ ሰኒ ማለት ነው በጣም ነው እንደ ፈላብሽ የኔ እናት እንደው መጣሽልኝ። ዌልካም አይ ምንም ማምጣ አንቺና አቦ ማለት ነው አፋር ነው ማስበላችሁ እኔና አርገኝ አይ እንደዛ ማትበይ እኔ ነው ብዬና ወጡን እኮ አንቺ ማለት ነው። ቅድም ቤቷ ሂጅ አወጡን ሀቢብቲ። ኧረ እባክሽ አንቺ እንዴት ነው? እኔ አንቺን አይደለም ሁላችሁም ነው ያስወጣችሁ። ሁላችሁም እናንተ እኔ ቅዱስን አስቀምጬ የነበረ ሰው የተቀመጠበት ቦታ እናንተ አንዳንዱ ታውቃላችሁ፣ አንዳንዱ ደግሞ እንደፈለጋችሁ ተደርጋላችሁ። ምን ያደረገች ምስኪን ልጅ ማለት ነው የመረረ ወደ ኢንስታግራም መመለስ አለበት። አይ በረንትና አይ ብዬ ይሄ ነገር ያመጣችሁ ወደ ኢንስታግራም መልሶ አለች። ትናንትና ጠዋት ጀምራ ማለት ነው ከኢንስታግራም ነው ያመጣችሁ። ከኢንስታግራም መልሶ አለች ትናንትና ራሱ ጋይስ ማለት ነው። አንቺ እንትና ማለት ነው ሰንዬ ቆይ ቤልካም ዘነበች ሳቂ ቆይ
ቆይ ማትስቂያለሽ ዝም ብለሽ ማለት ነው። የሆነ ነገር በውስጥ ልላክልሽ። እኔን ፈጠፎ የተፈጠረ ነገር አለ። ኧረ አንቺ ምንድን ነው የጠፋሽ? እኔ እኮ ትናንትና አጣሁሽ። እግዚአብሔርን ልደውልልሽ ብዬ ከዛ አሁን እኮ ጠፍሻል። ትናንትና ሞለቼን አላገኘሽም። የኔ ጠመራል ደህና ነሽልኝ? ዘነባ መከታዬ ዘነባ የኔ ጠመራል ዜናብ እቺ እንትን ናት አይደል? ጋዜጠኛ ናት አይደል? እቺ ጋዜጠኛ አንቺ ዜናብ እንዴት ናችሁ? ሁላችሁም ሰላም ብያችኋለሁ። ዜናባ እንዴት ነሽ እናቴ? ይህ ውድ እኛ የሰው ሀገር ያለ ነው በጭንቀት ይሄው ልናድ ስለሆነ ወይ ያቁሙልን ይሄን ነገር ወይ ደግሞ እንከሳቸዋለን። በኢትዮጵያ ፕሬዝዳንት ጠቅላይ ሚኒስትር ሰኒ ዝም ብለሽ ሳቂ። ምንም ነገር እንዳትናገሪ ዝም ብለሽ ሳቂ። ወይ አወጣት አስገባት። ምንድን ተፈጠረ ነው? ምንም አስገባት አስገባት ሳኒዬ ነኝ እኛ አይደለ እንደ ራስ ምታት የሆንባቸው እንደ ጠዋት ከ8 ሰዓት እግዚአብሔር እንዴት እንደምረቅጡኝ ብታይ እጭቅ እንጀራና አሮጊት ወንድ የምትባል አታውቁም እንዴ? አንቺና ኧረ ዜዶ ባለፈው አልነገርኳችሁም? አልሰማችሁም? አንቺና ሊሰኒ 3 ሰዓት በዱባይ 3 ሰዓት ነው እንግዲህ በኢትዮጵያ ስንት እንደው አላውቅም። እኔ ተዘብቶብኛል። የዛን ጊዜ ገብተው በደረቀ ሌሊት ያማሉ ምርጥ አድርገው ማለት ነው። እንዴ እነዚህ ሰዎች ደግሞ በሌሊት ጀመሩ እንዴ እያልኩኝ 3 ሰዓት ነው የሚገቡ። ከ2 ሰዓት እስከ 3 ሰዓት ድረስ ይቅቅ አድርገው ነው የሚያሙት። እኔ የሆነ ሰዓት ቀንስቼ ገርሞኝ ማለት ነው። ይሄ ሊሰኒ ማለት እግዚአብሔርን ሊሰኒና ዜዶ በሰዓት ነው የሚያሟቸው ምርጥ አድርገው። ዛሬም በጠዋት በኢትዮጵያ 2 ሰዓት ላይ አንቺ እየረገጡን ነው። እግዚአብሔርን ወይ መከራ እና ይጠንበለልኝ። ምንድን ነው የሚፈልጉት? ቆይ እነዚህ ሰዎች እኛ እንቅልፌ ተነስቼ ገና ተነስቼ ሄጄ ታላጥቤ ጥርሴን ቦርሼ አብቅቼ ከዛ ባዝሊን ጠፋብኝ። እንደ ባዝሊን የታረግ ብዬ እንደዛ በዛው እስከምፈልግ ደብረኛት ስልኬን ሳነሳ ማርያምን ነው እንግዲህ በኢትዮጵያ 2 ሰዓት እየረገጡን ነው እንዴ። ዝም አልኩና አዳምጬ ምን አደረኩ? አውቄ ገባው እንዳላየኋት እንዳትሆን ብዬ ገባ። ይኸው መጣች። እንዳውም ትሰሚያለሽ ከታች አንቺም እስከ ዳይበርሽ ሰኒናት ማን የምትይው ይለይልን አሁን ሁሉ ገስት ላይ ያለው ሁሉንም የሳኒ ዳክተር ነው የሚሉት። የምን ዳክተር ነው የሚታወሩ? ከዛ ዜዶች ያቺኛ ባለቤቷ አላወቀችኝ። ማናት ዜዶች ፊቷን ያበላሿት ልጅ ናት ብላለች። እሷ እንዴት ነች? የገባ ሰው ሰላም በሉ በእናታችሁ። እኔስ ልጁን ሰላም እንዴት ናችሁ? በጣም ሀብዬ የጠፋ ሰው እንዴት ነሽ? ደህና ነሽ? ለኔ ጠፋሽብኛል። እንዴት ናችሁ? ደህና ናችሁ? አለን ፈጣሪ ይመስገን። እንዴት ነሽ? ማታ ሰው ይሄ እኮ ምን መሰለኝ እንትን ሲገቡ ስለሆነ እኮ ነው ማለት ኢጃዛ ቤት ግን ኢጃዛ ቤት ማታ በር ውጭ ይሰራሉ። ከዛ ማታ ሲገቡና ይንጨጫሉ ይመስለኛል። ማታ ወይ ማለት እነሱ ዞሮ ወንጀልሽ ነው የሚቀንሱት። ችግር የለውም። ያ እንደሱ ሲሰድቡኝ ወላ ሰድቡኝ ታች ሰፈር እያልሽ አብሽቂያቸው ዝም ብለሽ በፖስት እናንተ ሃይሚዬ ዛሬ በቲክቶክ ቪዲዮ የምትለቅ ይመስለኛል ውስጤ እየነገረኝ። አንቺ ደግሞ ችግር አታመጪ። ሃይሚዬ ወጣች። ሃይሚዬ እንዶ ቀስት ብላ ታድጋ የኔ እናት እንዶ ሲጓው ይበሉ ነው እነዚህ ሰው የምትለቅ ይመስለኛል በቲክቶክ ውስጤ እየነገረኝ ነው አልኩሽ። ጃለን ይለቃል። ትክክል ነው። ከልጁ ጋር ሳይሆን የተቀበረች ሴት ነው እናት ከቦስ ጋር ነው የምትለቀው። ግን አትለጣጠፊም። አጠገቧ ትንሽ ራቅ እኔ የጠበቁት ከቦስ ጋር ነው ቢለቁ አሪፍ ነበር። እዚች ጋር 90 ሰው ምን ትሰራላችሁ? ወሬ የለም እኮ ምንም ነገር። ሄዱ
አንቺ እኛ ስንገባ ይከታተላሉ። ተያቸው ይከታተሉን። እናቴ ቦስ ነን እኮ እኛ ብለው ነበር ወሰደሽ ታች ላይ እየሰሙናል ነበር ነው። ይኸው እነሱ የሚፈልጉ ምን እንደሆነ እናንተ አልገባችም። ታኔ የሆነ ነገር ገስት ላይ ብናገር ያን ሪከርድ ቀርተው ለመሮጥ ነው። እኔ ደግሞ ዝርጠት አይደለሁም ምንም ነገር አልነገርከኝ። እንደው እኮ ዘድ መንግስትም እኮ መንግስት ስለሆነ እየወቀሱ አይደል? እናንተ የበላይ ስለሆናችሁ ነው። ደስ ሊላችሁ ይገባል እኮ እናንተ በታች እኔ ደስ ይላልባሽ እናኔ እኔ የበታችነት ስሜት የተሰማ ሰው ግን ብሎ ስሜት ሲጠራ ደስ ነው። አንቺ ግን በላይ ሆነሽ እኮ ነው ታዲያ ወይኔ እነሱ ካንቺ በታች ስለሆኑ ነው ብሎ ሰው ሲም እንዴት አሁን እኔ የነሱ ሲም አላቃችሁ ሲጀመርን ጠርቼ መላቅም አሁን ቦታ ስለማይሰጣቸው ሲገቡ ዝም ብሎ ይጠራዋል ሳኒ ብሎ ቪዲዮ ይሰራሉ። የምን ቪዲዮ ነው? የእናንተ ቪዲዮ ደግሞ እኔ የሚሰማችሁ ሂዱና ፈልጉ ታች ላይ ማለት ነው። ይሄ የታች ሰፈሮች ካላችሁ ማለት ነው። ሰኔ እኔ እሙሽነት ያውቃለሁ እንዴ? እቺ ስነ ምግባር የምትባለው እባክሽ የፖስት ሁሉ ወስዳ እሙሽነት ተሻል ብላ እየጻፈች ነው። ተያት እባክሽ። እራሱ የሚሰራ ስራ እኮ ነው በእንጂ ላይ የሚያሳዩሽ። እኔ ወላሂ ላዚም አንድ ቀን ተሳስቼ እሙሽነት ያላቅም አንድ ቀን አይደለም። እሙሽ ይቅርና ቡርኪ ራሱ በሚሰራው ስራና በሚናገረው ንግግር አስተያየት ልስጣቸው እንጂ እኔ ተሳድቤም አላውቅም። ነገር ግን ይሄ ዝም ብለው የሆነ ነገር ወስደው ይለጣጠፋሉ። ምን አይነት ባለጌ ነው? ጽሁፋችሁ ደግሞ ማለት ነው። ጽሁፋችሁ እንትን ነው ማለት የገጽ የአንድ 3 ገጽ ነው የሚወስደው። እናቴ ልጅ አይዟችሁ ገለቴ ወላ ብሩኬ ወላ ህላህላደ እናግዛለን ወይስ የሆነ ነገር እናስብልን ካላችሁ በደንብ ጻፉ። ኪቦርድ ጻፉ። ነው ትንሽ ማለት ነው። ምን አገባኝ ሰው ያለ ቦታው ሲጠራሽ በጣም በኔ ላይ የተጻፈ ጽሁፍ አይተሻላ? ሻይዳ ሻቃለሽ ክላዛላ ምን አገባኝ ጻፋችሁ ታዲያ ገስት ላይ መቀመጥ እንዴት ነው የሚያስጠላው? እኔ በዚህ ሰሞን እኮ ገስት እየገባሁ አይደል? ገስት እየገባሁ ማለት ነው። እንትና ፋፍዬ የምሬ ነው። ለካ እኔ እንቅልፍ አልወሰደኝም። ለምንድን ነው ብዬ ስላስብ አንተና ቪዲዮሽን ነይ ሃይሚ ሞከኛ እንትን በል ፎቶሽን ጋር ካሜራ ዙር ያለው ቪዲዮ እየገዛሁ ምን አስተኔ ምንኝማ እኔ ለካ ማለት ነው። እኔ ምን መሰለሽ እኔ ማታ አልገባውም። ቲክቶክ በደንብ አልገባውም። በጣም አልገባውም። የኔ ቤት ራሱ አልከፈትኩትም። ምን ሆኜ ነው እንቅልፍ ይምባል ያልኩት። ለካ አንቺ ቅዱስ ስክሪንሾት አደረኩት። በኢየሱስ ጦሃት ገብቼ ነው ስክሪንሾት አደረኩት። ታውቃለህ እንቅልፍ ብሎ ምን ሆኜ ነው ብዬ ስዳስ ሲሰላስ ነብስሽ አይማረው ማለት ነው። እኔ ደግሞ በዚህ ሰዓት ላይ ለመግባት እንዳስጠላኝ ወላሂ ይወርቀል። ላይቭ እንደዚህ ተወራ፣ ላይቭ እንደዛ ተወራ፣ ላይቭ እንደዚህ ያለው ላይቭ ተሳደቡ ሲባል ሐላስ ገባኝ ነው ነበር። የራስሽ ሀሳብ ነው ይሄ የኛ አስተባባሪ። ትናንትና ደግሞ ላይቭ አላወራንም ዘይነባ ባይዘው ላይፍ ላይ ገብቶ ሰምቶ ነው ሰው የሚያወራ። መስማት ያለበት ነገር መስማት አለበት። እኛ እኮ ትላንትና ትልቅ ጥሬ ስላስቀረበን አይደል እንዴ ቶሎ ሄዶ እንትኑን ያነሳው እንዴ ምን እሺ እንትን አነሳው እኮ አውቀሻል እንዴ? ወይ አውቃለሁ። ሮጦ እኮ ነው ያነሳው። እሱ እኮ አሁን ራሱ ይኖራል ቲክቶክ ላይ። ምን ሆነሽ ነው? ወላሂ ለዚህ አይገለኝ